ሰላም ጤና ይስጥልን። በመላው ዓለም የምትገኙ ተወዳጆችና የተከበራችሁ የሚዲያችን ቤተሰቦች ሰኔ 19 ቀን 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በቅድሚያም የመብራት ኃይል አገልግሎት ክፍያ በከፍተኛ ሁኔታ መናሩ እጅጉን እንዳማረራቸው ነዋሪዎችም ተናገሩ። በጎጃም ቀጠና ደብረ ማርቆስና ባህር ዳር ዙሪያን ጨምሮ በርካታ አካባቢዎች ላይ ውጊያ ሲደረግ ሁሉም ትንቅንቁ ቀጥሏል። ዝርዝርም መረጃውንም ከግንባር ይዘናል። የብርሃኑ ጁላ አማካሪ የተባሉትና የብልጽግናው ጀነራል ህወሓት ጦርነት ሊከፍትብን የተዘጋጀ ነው ሲሉም ተሰምተዋል። ጀነራሉ በበኩሉም ትዕዛዝም አስተላልፈዋል። በአስቸኳይ እንዲፈጸም ወስነዋል። ተሰሙታላችሁ። በሆርሙዝ የጭነት መርከብ ላይ ጥቃት በመድረሱ ተመድ ባህርተኞችን ለማስወጣት የያዘውን እቅድ ገብቷል። አድማጭ ተመልካቾቻችን አብራችሁን እስከ መጨረሻው ድረስ የምትቆዩ ከሆነ እነኝና መሰል መረጃዎችን በዝርዝር የምናሰማችሁ ይሆናል። እስከ ፍጻሜው ድረስ አብራችሁን ቆዩም። በቅድሚያም የመብራት ኃይል አገልግሎት ክፍያ በከፍተኛ ሁኔታ መናር እጅጉን እንዳማረራቸው ነዋሪዎችም ተናገሩ። በኢትዮጵያ ኤሌክትሪክ አገልግሎት መብራት ኃይል በኩል በቅርቡ በነዋሪዎች ላይ እየተጣለ ያለው አላግባብ የተጋነነ የኤሌክትሪክ ፍጆታ ክፍያና የቢሮክራሲ እንግልትን ከፍተኛ ቅሬታንም እያስነሳም ይገኛል። ለ8 እና 9 ዓመታት ያህል በመኖሪያ ቤታቸው ከ100 እስከ 700 ብር ብቻ መደበኛ ኤሌክትሪክ ፍጆታ ይከፍሉ የነበሩ ነዋሪዎች አሁን በድንገት ቤታቸው ለቢሮ ወይም ንግድ አገልግሎት የሚል ነው በሚል የተሳተ ምድብ እስከ 35000 ብር እንዲከፍሉ እየተገደዱ መሆኑም ተገልጿል። ነዋሪዎቹ እንደገለጹት የተቋሙ ድርጊት ዜጎችን እጅግ እያስደነገጠም ይገኛል። ደንበኞች ይህንን የተጋነነና አቅም የማይፈቅደውን ክፍያ በመቃወም አቤቱታ ለማቅረብ ወደ መብራት ኃይል ቅርንጫፍ ቢሮዎች ሲያመሩም የሚጠብቃቸው ምላሽ እጅግ አሳዛኝና የኃላፊነት ስሜት የጎደለው ነው ተብሏል። ከቢሮዎቹ ውጭ በረጅም ሰልፍ የሚንገላቱት ደንበኞች ብሶታቸውን በቅንነት የሚያዳምጡት አካል ከማጣትም አልፎ በቅድሚያ የተጠየቃችሁትን ክፈሉም፣ ቅሬታቸውን በሂደት ይስተካከላል በሚል አስገዳጅ ምላሽ ከሰራተኞች እየተሰጣቸውም ይገኛል። ይህን ያክል ግዙፍ መጠን ያለው ገንዘብ መክፈል ስለማይችሉ ዜጎች ደግሞ ካልከፈላችሁ መብራት ይቆረጣል የሚል ዛቻም በግዴታ እየተጨነባቸውም ነው። ይህ አሰራር የተቋሙን የአገልግሎት አሰጣጥ ብልሹነትና የተጠያቂነት እጦት ቆለጭ አድርጎ የሚያሳይ ነው ተብሏል። አንድን መኖሪያ ቤት ያለምንም ማጣራት ወደ ንግድ ወይም ቢሮ ታሪፍ ቀይሮ በ10 እጥፎች የጨመረ ክፍያ በመጠየቅ እንዲሁም በቅድሚያ ክፈሉና በኋላ እናስተካክላለን የሚለው አሰራር ዜጎችን ለከፋ ኢኮኖሚያዊና ስነ-ልቦናዊ ጫናም እያሳደረም ይገኛል። በተጨማሪም ደግሞ መደበኛ የመብራት ኃይል ክፍያ ህዝቡ ከሚያስበው ሆነ ከሚችለው በላይ የሆነ መምጣቱን ነዋሪዎችም ተናግረዋል። ሌላው ቀርቶ ባለፈው ዓመት ከ400 እስከ 500 ብር ይከፍሉ የነበሩ ነዋሪዎች አሁን 3 እና 4000 ብር እንዲከፍሉ እየተደረገም ነው። ለምን ብለው ሲጠይቁ ደግሞ የቆጠረውን ያስከፈልነው እንባላለንም ይላሉ። በኑሮ ውድነቱ ላይ የመብራት ኃይልና የውሃ ክፍያ በእጅጉ መናር እጅጉን ያማረራቸው መሆኑ ነው ነዋሪዎችም የገለጹትም። የብልጽግናው አገዛዝ ለዱር መግዣ ለማይፍ ብድር መውሰዱን ተከትሎ በአይኤምኤፍ ትዕዛዝ የመብራትና ውሃን መሰል አገልግሎት ክፍያን ከህዝቡ አቅም በላይ እንዲሆን መደረጉም ይታወቃል። በዚህም አሁን ካለው ክፍያ በላይ በቀጣይ ዓመት እንደሚብስም ለ4 ዓመታት እጨምራለሁ በሚል ብልጽግና የወጣው የጭማሪ ደረጃም ያሳያል። ይህ በእንዲህ እንዳለ በጎጃም ቀጠና ደብረ ማርቆስና ባህር ዳር ዙሪያን ጨምሮ በርካታ አካባቢዎች ላይ ውጊያ ሲደረግ በሁሉም ትንቅንቁ ቀጥሏል። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 206ኛ ኮር 14ኛ ክፍለ ጦር በጅበላ ሙተራ ላቀኝና መሐንዲስ በተፈጸመው የደፈጣ ጥቃት የብልጽግናው ጦር ጥቅም ተማርኳል። የ206ኛ ኮር 14ኛ ክፍለ ጦር የጅበላ ሙተራ ሻለቃም ቃኝና መሐንዲስ ከሌሊቱ 10 ሰዓት ጀምሮ በደብረ ማርቆስ ከተማ ዙሪያ ጎዛምን ወረዳ ከፈንድቃ ከተማ እስከ ቁለጭ ጥቁር አስፓልት በፈጸመው የደፈጣ ጥቃት 4 ክላሽንኮቭ 10 የክላሽ ካዝና ወታደር ጥቆችም ተማርከዋል። እንዲሁም 16 የሚሆኑት ብልጽግና ጦር አባላት በዚሁ በደብረ ማርቆስ ዙሪያ ውጊያ ሲደረጉም 2 የብልጽግና ወታደሮችም መማረካቸውም ተሰምቷል። 10 ሰዓት የጀመረው የደፈጣ ጥቃት እስከ ጠዋቱ 3 ሰዓት የቀጠለ ሲሆን ከደብረ ማርቆስ ከተማ በቅርብ ርቀት ጅበላ ሙተራ ሻለቃም በድጋሚ ጠንካራ ግዳጅን በብቃትም ተወጥቷል። 54ኛ ክፍለ ጦር ባደረገው ተጋድሎ ደግሞ ሞጣ ከተማ ልዩ ስሙ ድንጋዳል ተክለ ሃይማኖት መሽጎ የሚገኘውን የጠላት ኃይል ከቀኑ 8 ሰዓት ከ45 ሰዓት ጀምሮ ድባቅ መቶታል። ሻለቃና ሻለቃ 5 በተናበበ ጥምረት ጠላትን ሲቀጠቅጡት የዋሉ ሲሆን በከፍተኛ ሁኔታ አስከሬን ተዝረክርኮ ከሞት የተረፉት ደግሞ ነፍስ
ውጪ ነፍስ ግቢ ላይ በመሆን በሞጣ ሆስፒታል ገብተው በቀራኒዮ በኩል እጥፍ ዘርን ያፈናቀደን ይዞ ለከበባ የተንቀሳቀሰው የአብይ አህመድ ሰራዊት በ54ኛ ክፍለ ጦር ሻለቃም አንድ ሻምበል ሸማቂዎችም ተመተውም ገብቷል። ይህ በእንዲህ እንዳለ በወሎ ግንባር በከለላ ወረዳ ፋኖን አፍናለሁ በሚል ቅዠት ተንቀሳቅሶ የነበረው የአገዛዙ ጦር በእጃዞር በፋኖ ቀለበት ውስጥ ገብቶ ከባድ ኪሳራ መከናነቡም ታውቋል። የፋኖን ክንድ መቋቋም ያልቻለው የአገዛዙ ጦር ሁሉም አማራ ፋኖ ነው በሚል በአንድ መንደር ብቻ አንድ ጊዜ ሞርተር ድብደባ በመፈጸም በንጹሃንና በቤት እንስሳ ላይ እንዲሁም በህዝብ ተቋማት ላይ ከባድ ጉዳት አድርሷል። በወሎ ቤተ አማራ ቀጠና ከለላ ወረዳ ልዩ ስማቸው ወርቅና ባህር በተባሉ ሁለት ቦታዎች ላይ ፋኖን አፍናለሁ በሚል ቅዠት በሞርተርና በአየር መቃወሚያ ሽፋን ተግዞ በተንቀሳቀሰው የአገዛዙ ጦር ላይ ነው ፋኖ ስልታዊ ስቦ መምታት የጦር ታክቲክ በመጠቀም አስደንጋጭ እርምጃ የወሰደው። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 5ኛ ኮር አባናዶ ክፍለ ጦር ከ3ኛ ነብሮ ሬጅመንት የተውጣጡ የፋኖ ኮማንዶች በወሰዱ ስልታዊ እርምጃም የጠላት ጦርና የቀጡ ቅጣት በመቅጣት አንጸባራቂ ድልም ተቀዳጅቷል። የፋኖ ኮማንዶቹ የስቦ መምቻት የጦር ታክቲክን በመጠቀም በወሰዱት እርምጃ በጠላት ላይ ከደረሰው ሰብአዊ ቁሳዊ ኪሳራም በተጨማሪም ቁልፍ የጦር ስፍራዎች በጀግኖች ቁጥጥር ስር መዋላቸውም ተረጋግጧል። ትናንት ሰኔ 18 ቀን 2018 ዓ.ም እስከ ንጋት በተደረገው ተጋድሎ 7 የመከላከያ አባላት 3 የሚሊሻ አባላት በድምሩም 10 የአገዛዙ ወታደሮች ሲደመሰሱ 11 ወታደሮች ደግሞ በጽኑ መቁሰላቸውም ታውቋል። የአገዛዙ ጦር የክንድ ነበልባሎችን መቋቋም ሲያቅተውና ሲፍረከረክ በሞርተር የታገዘ ከባድ መሳሪያ ወደ መንደር በማስወንጨፍ በንጹሃን በንብረት ላይ አስከፊ ጉዳት መፈጸሙን ተገልጿል። በመጨረሻም የብርሃኑ ጁላ አማካሪ የተባሉት የብልጽግናው ጀነራል ህወሓት ጦርነት ሊከፍትብን እየተዘጋጀ ነው ሲሉም ተሰሙ። እኚህ ንጉስም ደርግንም ኢህአዴግንም ብልጽግናንም እየተገለባበጡ የታዘዙት ጀነራል ለመጫ ሄደው የጥላቻ ንግግራቸውን እየተፉ የሚያገለግሉት ጀነራል አሁን ላይ ለባለ ጊዜ ንጉሳቸው እየተዋጉ ነው። ህዝብና ሀገርን አገልግሎ ማለፍ ሳይሆን የመሪን ስልጣን ማጽናት ብቻ ዓላማቸው ያደረጉት የብርሃኑ ጁላ ወታደራዊ አማካሪ ጀነራል አለምሸት ደግፌም አሁን ደግሞ የቀድሞ አለቆቻቸው ላይ ተነስተዋል። ትናንት ጌታቸው ረዳን ጨምሮ የብልጽግና ተላላኪ ባለስልጣናትና የጦር አዛዦች በተገኙበት የጦርነት ማስጀመሪያ ፊሽካም ነፍተዋል። በዚህም ባካሄድ ደረጃ በተጀመረና ለህዝብ ይፋ ባልተነገረው ጦርነት የማን ሚና ምን ይሆናል የሚለውም ታውቋል። በዚህም ጌታቸው ረዳ በህወሓት ወገን ሆነው ሲያደርጉት የነበረውን የቀላቀባይነት ወይም የፕሮፓጋንዳ ሰውነት አሁን በብልጽግና በኩል ሆነው በህወሓት ላይ እንደሚፈጽሙትም ታውቋል። የስራቸውን በቅድመ ዝግጅትና በቅስቀሳ በትናንትናው ዕለት ጀምረውታል። የህወሓትና የኤርትራን ጥምረት በማንሳት በተለይም የተለመደ ባህሪያቸው ለማንኳሰስና የህዝብን ትኩረት ሊይዙም ሞክረዋል። ጥያቄው ጌታቸው መገለባበጥንና ውሸትን በሚገባ ያሳዩት የኢትዮጵያ ህዝብ አሁን ያምናቸዋል ወይ የሚለው ነው። ምክንያቱም ከዚህ በፊት ጌታቸው በሰሜን ጦርነት ወቅት ያደረጓቸው ንግግሮች በሙሉ ውሸትና በስሜት የተነገሩ መሆናቸውን በይፋ ህዝብም ሁሉም ተናዘዋል። ታዲያውን ብልጽግና ሰጥቷቸው በተባለው የፕሮፓጋንዲስት ሚና ተቀባይነት እንዲያገኙም ሁሉም የመንግስት ሚዲያዎች እርሳቸውን እያንዳንዱን ንግግር እንዲያስተላልፉም ታዘዋል። ሌላው ከጌታቸው ጋር በአንድ መድረክ ያወሩት ጀነራል አለምነህ ደግፌ ደግሞ ጦርነቱን ለመጀመር ተዘጋጅተዋል ሲሉም ጦርነት የመጀመር ፍላጎታቸውን አሳይቷል። በዚህም ቀድሞ በመውቀስና በማሳጣት የጦርነቱን ጅማሬ ማብሰር የሚፈልጉት የብልጽግና ሰዎች በአፋር ጭፍራ፣ በወሎና በዋግምራ በኩል ያሰፈሩትን ጦር ህወሓትን ለመግጠም መሆኑን እየተናገሩም ነው። በዚህም ቀድሞ መውቀስና በማሳጣት ጦርነቱን ጅማሬ ማብሰር የሚፈልጉት የብልጽግና ሰዎች በአፋር ጭፍራ፣ በወሎና በዋግምራ በኩል ያሰፈሩትን ጦር ህወሓትን ለመግጠም መሆኑን አይናገሩም። ፕሮፓጋንዳው በጌታቸው መመራት የፈለገው ብልጽግና ጦሩን ደግሞ በጻድቃን ለማሰማራትና ትግሬን በትግሬዎች ለመውጋት እቅድም እንዳለው ምንጮችም ገልጸዋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።